የኢራን አብዮታዊ ዘብ በእስራኤል ላይ የሚፈጽመውን ጥቃት አጠናክሮ ከመቀጠሉም ባሻገር ትክክለኛውን ኢላማዬን መምታቴን ቀጥያለሁ በሚል ሀሳቡን በተደጋጋሚ ያከራል። አይዲኤፍ ወይም ደግሞ የእስራኤል ጦርም በተመሳይ ማዕከላዊ ቴህራን ሳይቀር እያተራመስኩት ነው በሚል ፖለቲካዊና ወታደራዊ ሀሳቡን በመስጠት ላይ ቀጥሏል። ይህ የፖለቲካ ሰጥ አገባ ብቻ አይደለም፣ ሚሳኤል የሚወራወሩበት ነው። አሜሪካና ኢራን ለድርድር እየተዘጋጁ ባሉበት አጋጣሚ ወይም ደግሞ በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛው ላይ የሚፈጽሙት ጥቃት መልኩን እየቀየረ ቀጥሏል። ለምን በሚል በርካቶች ጥያቄ ለማንሳት ይሞክራሉ። የኢራን እስላማዊ አብዮታዊ ዘብ ኃይል አይአርጂሲ ዛሬ ራሱ የፈጸማቸው ጥቃቶች በበርካቶች ዘንድ መነጋገሪያ ሆነዋል። በተለያዩ የእስራኤል ክፍሎች ላይ የሚሳኤል ጥቃት መፈጸሙን ይፋ ከማድረጉም ባሻገር ጉዳት በግልጽ መድረሱን ከእስራኤል በኩል የሚወጡ መረጃዎችም በግልጽ ያስቀምጣሉ። ከፍተኛ የማውደቅ አቅም ያላቸውን የተለያዩ አይነት ሚሳኤሎችን እንዲሁም ሰው አልባ አውሮፕላኖችን፣ ድሮኖችን በመጠቀም በተፈጸሙ ጥቃቶች ኢላማ የተደረጉ የእስራኤል ይዞታዎች ዛሬ በርከት ያሉ ሆነዋል። በሰሜንና ማዕከላዊ ቴልአቪቭ የሚገኙ ጥበቃ የሚደረግላቸው ግዙፍ የደህንነት ተቋማት አንደኛው ሆኗል። ራማጋን ናጌቭ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት እንዲሁም ቤርሼባ ያለው አካባቢ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙባቸዋል በሚል አይአርጂሲ ይፋ አድርጓል። ይህ አካሄድ ደግሞ ፖለቲካዊ መድረክ እንደሆነ እየተነገረ ነው። የእስራኤል ባለስልጣናት አሜሪካ ከኢራን ጋር የምታደርገው ድርድር የሚሳካ አለመሆኑን እያሳወቁ ባሉበት ሰዓት ደግሞ እንዲህ አይነቱን ፖለቲካዊ አይሉት አጉል የሆነ ግንዛቤ መፈጠሩ በእርግጥም ቴልአቪቭና ቴህራን እየተመታቱ ሊቀጥሉ እንደሚችሉ በግልጽ ያስቀምጣል። ፕሬዚዳንት ዶናልድ ትራምፕ ለምን ፖለቲካዊ መንገድን መረጡ የሚል ጥያቄ በበረታበት ሰዓት እነ ማሱድ ፐዜሽኪያን ደግሞ ጭራሽ አሁን ይባስ ብለው ጠቅላይ የደህንነት ምክር ቤት መሪያቸውን መርጠው አርፈዋል። ታዲያ ትራምፕ ከማን ጋር ተነጋገሩ ወይም አወሩ ብዙዎች የሚጠይቁት ጥያቄ ሆኗል። ትራምፕ ግን ያወሩት ከማን እንደሆነ ግልጽ ባይሆንም የራሳቸውን ኃይል እየመለመሉ ነው የሚል ፖለቲካዊ ሀሳብም እንደዚሁ ከግራም ከቀኝም መውጣታቸውን ቀጥለዋል። በእርግጥ በማዕከላዊ እስራኤል የኢራን ጥቃት ያደረሰው ጉዳት ከፍተኛ ነው በተባለበት አጋጣሚ ቴህራንም እንደዚሁ ጥቃት ተሰንዝሮባታልና ፖለቲካው እየተወሳሰበ እንደሚቀጥል በግልጽ ማሳያው እንደዚሁ እየበዛ እየሆነ መጥተዋል። በደቡብ እስራኤልም ጥቃት ደርሷል። ትራምፕ ለመፈጸም ያሰቡትን ጥቃት ያራዘሙበት ምክንያት አሜሪካና ቴህራን የሚጣረሱ ወይም ግራ የሚያጋቡ መረጃዎችን መስጠታቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ ኢራን በአደራዳሪዎች በኩል የመነጋገሪያ ነጥቦች እንደደረሷት ገልጻለች የሚል ሀሳብ እንዳለ በግልጽ አስቀምጠዋል። አሜሪካና ኢራን እያደረጉ ስላለው ውይይት እርስ በርሱ የሚጣረስ መረጃ ከመውጣቱን ባሻገር ፕሬዚዳንት ዶናልድ ትራምፕ አንዳንድ ሁኔታዎችን ቆም ብሎ ማሰብ እንደሚጠበቅባቸው እየተነገረ ይገኛል። አስተያየቱ እጅግ አስቸጋሪ ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካና ኢራን ጦርነቱን ለማቆም የሚያስችል ንግግር እያደረጉ መሆናቸውን በተናገሩበት ሰዓት አሁን ደግሞ ራሷ ኢራን አንዳንድ መረጃዎች ደርሰውኛል በሚል ሀሳብ እያስቀመጠች ይገኛል። የኢራን የፓርላማ አፈ ጉባኤ ከአሜሪካ ጋር ድርድር ተጀምሯል መባሉን ከማስተባበላቸውን ባሻገር ራሳቸው የውጭ ጉዳይ ሚኒስትሩ አባስ አራግቺም በምንም መንገድ ከእስራኤል ጋር በምንም መንገድ ከአሜሪካ ጋር ተደራድረን አናውቅም የሚል ሀሳባቸውን ሰጥተዋል። በፕሬዚዳንት ዶናልድ ትራምፕና በነ ማሱድ ፐዜሽኪያን መካከል ያለው ፖለቲካዊ ልዩነት ከትላንቱ ዛሬ እጅጉን እየሰፋ ሄዷል። ኢራን ፖለቲካዊ ብቻ ሳይሆን ወታደራዊ አቅሜን እያጠናከርኩ ቀጥላለሁ በሚል የሙጥኝ እንዳለችባቸው ናቸው። ከዚህ አንጻር ደግሞ የዓለም የፖለቲካ ስርዓትና አውድ የሚቃኝበት አካሄድ የትላንቱን ብቻ ሳይሆን የዛሬውንም ውጥረት ሌላ አቅጣጫ የሚያሰጥ ሆኗል። የፋርስ ምድር ግጭት ከቀጠናዊ ቀውስ ባሻገር ሆኗል። የዓለምን የፖለቲካ ኢኮኖሚ መስመር በማዛባት ነገሮችን እያወሳሰበ ቀጥሏል። በዚህም ደግሞ በሰላጤ የሚፈጠሩ ችግሮች ዳፋቸው በሌላኛው አህጉር ላይ ሁለት ተጽዕኖ ያስከተሉ ቀጥለዋል። ወደ አራተኛ ሳምንቱ የገባው የዚህ የምድር ውጥረት ሀያላኑ ፍላጎታቸውን እንዲያሳድዱ በር ከፍቶላቸዋል እየተባለ ይገኛል። ለተኩስ አቁም ስምምነት መንገዱን ያጠበበው ይህ ጉዳይ በእርግጥ መነጋገሪያ ሆኖ የመቀጠሉ አውድ በግልጽ እየተቀመጠ ባለበት ሰዓት አሁን ፕሬዚዳንት ዶናልድ ትራምፕ አነጋጋሪ ሀሳቦችን መስጠታቸውን ቀጥለዋል። ለድርድር ፍላጎት የገደበው ለሽምግልና ያልተመቸው የዚያ ምድር ውጥረት ዓለምን ፈተና ላይ እንድትወድቅ ያደረጋት ይገኛል
ይባላል። ለዚህ ደግሞ አስቸጋሪውን አውድ በሌላ አቅጣጫ ማየት አስፈላጊ እንደሆነ ግልጽ እየሆነ መጥቷል። የኢራን ሚሳይሎች እንደዚሁም ሰው አልባ አውሮፕላኖች እስራኤልና የባህረ ሰላጤው አረብ ሀገራትን ኢላማ ማድረጋቸውን ተከትሎ ከተላቪቭ መሀል ከተማ ጭስ ሲወጣ ይታያል። ጥቃቱ በታየበት በዚሁ ወቅት አሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም አሜሪካ ከእስላማዊቷ ሪፐብሊክ ኢራን ጋር በንግግር ላይ መሆኑን ይፋ ለማድረግ ሞክረዋል። በእርግጥ ትራምፕ አሉ ጉዳዩ ከሸፈም ሊሆን ይችላል። ፕሬዚዳንት ትራምፕ ይህን ይላሉ። ኢራን ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ሰርጥ ለትራንስፖርት ክፍት እንድታደርግ ያስቀመጡትን የጊዜ ገደብ አራዝም ያለው ኢራን ሰርጡን ክፍት ካላደረገች የኃይል ማመንጫ ጣቢያዎቿ በአየር ድብደባ እንደሚመቱ ማስጠንቀቂያ ተሰጥቷት የነበረ ቢሆንም የጊዜ ገደቡ መራዘሙ የነዳጅ ዋጋ ላፍታ እንዲቀንስና የክምችት ገበያ ስቶክ የሚባለው እንዲነቃቃ አድርጓልም እየተባለ ይገኛል። በህልውና ስጋትና በስልታዊ አስተላለፍ ብሎም ብሔራዊ ጥቅምን ከማስከበር አንጻር እየተካሄደ የሚገኝ ጦርነት እንደሆነ ይነገርለታል። ግጭቱ ግን እየተወሳሰበ ቀጥሏል። ከ48 ሰዓታት ወደ 5 ቀናት የተሸጋገረው የጊዜ ገደብ በኢራንና አሜሪካ መካከል ያለው ውጥረት ይቀንሰው ይሆን የሚለው ወደፊት የሚታይ ጉዳይም ነው። መጋቢት 21 ፕሬዚዳንት ዶናልድ ትራምፕ እንዲህ ብለው ነበረ። አስተዳደሬ ይህን አስቧል። መረጃቸውም እንደሚያመላክተው ኢራን በዚህ 48 ሰዓታት ውስጥ ኢራን ሆርሙዝን ካልከፈተች ኢራን ትመታለች፣ ኢራን አይሆኑ ትሆናለች ነበር። ግን ፕሬዚዳንት ዶናልድ ትራምፕ ተናገሩ፣ ደግሞ ሀሳባቸውን ቀየሩ። መልኩን የቀየረው የመካከለኛው ምስራቅ ውጥረት የሚባለውም ከዚህ ከቴህራንና ከዋሽንግተን የፖለቲካ ውጥረት አንጻር እንደሆነ ለመገመት አያዳግተም። ኢራን ማክሰኞ ማለዳ ላይ በርካታ የሚሳይል ጥቃቶች በእስራኤል ሰሜናዊ ክፍል ጥቃት መፈጸሟን ስትናገር በቴልአቪቭ ደግሞ 100 ኪሎ ሜትር ግራም 220 ፓውንድ እንደማለት ነው የሚመዘን ሚሳይል በከተማው መሀል የሚገኝ መንገድ ላይ አርፏል ይላል። ከፍተኛ ጭስም ሲወጣ ታየ። በዚህ ጥቃት 4 ሰዎች ቀላል ጉዳት ደርሶባቸዋል ተብሏል። ባለፈው ቅዳሜና እሁድ ኢራንና እስራኤል ሲለዋወጡበት የነበረው ዛቻ ተግባራዊ ቢሆን ኖሮ በኢራንና በባህረ ሰላጤው ሀገራት ለሚኖር በሚሊዮኖች የሚቆጠሩ ሰዎች የኤሌክትሪክ አገልግሎት ሊቋረጥ ይችል ነበርም ተብሏል። በተጨማሪም ለብዙ የበረሃው አገራት የመጠጥ ውሃ የሚቀርቡ የጨው ውሃ ማጣሪያዎች ጣቢያዎችን ጨምሮ ከጥቅም ውጭ ሊያደርግ ይችል እንደነበር እየተነገረ ይገኛል። እንዲሁም የኒውክሌር ጣቢያዎች ሊመቱ ይችሉ ነበረ። ይህ ቢሆን ደግሞ አደጋው ከፍተኛ ስጋትን ፈጥሮ በቀጠለ የሚል ፖለቲካዊ ስጋታቸውን ከኢኮኖሚው አንጻር የሚዳሱትም ቁጥራቸው የበዛ ሆኗል። የኒውክሌር ጣቢያዎች ቢመቱ ሊከሰት የሚችለው አደጋ በእርግጥም ግልጽ ነው። ግን ደግሞ ትራምፕ ስለ ንግግሩ የሰጡት መረጃ ከኢራን በኩል ውድቅ እየተደረገ ቢቀጥልም አሁንም ውይይቶች እየተደረጉ መሆኑን ሀሳባቸውን ደጋግሞ ይናገራሉ። ኢራን ምንም አይነት ንግግር እንዳላደረገች ታሳውቃለች። ጉዳዩንም እያስተባበለች ይገኛል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የኢራን ባለስልጣናት ደውለው የድርድር ጥያቄ አቅርበውልኛል እያሉ ቢገኙም ኢራን ግን ውሸት ዜና ስትል አትቀበለውም። የሀሰት ዜና ማለቷ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ በኤክስ ገጻቸው ላይ ያሰፈሩ ጽሁፍ አለ። ከአሜሪካ ጋር ምንም አይነት ድርድር አልተደረገም በሚል የሙጥኝ አሉባቸው። የሀሰት ዜና ጥቅም ላይ እየዋለ የፋይናንስና የነዳጅ ገበያዎችን ለመቆጣጠር ነው ሲሉ ለመግለጽ ሞከሩ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ የተኩስ አቁም ስምምነትን እያሰበች ባለችበት ሰዓት እንዲህ አይነት ጥቃት በእስራኤልና በኢራን በሊባኖስ ላይ የምታደርገውን ጥቃት እንደምትቀጥል መናገራቸው የኢራንንም ጥያቄ ውስጥ የራሳቸውን አገርም እንደዚሁ ፈተና ውስጥ የሚያስገባ ነው ተብሏል። የኢራን የውጭ ጉዳይ ሚኒስቴር መግለጫ አውጥቷል። እዚህ መሰረት ደግሞ የውጭ ጉዳይ ሚኒስትሩ አባስ አራግቺ በዚህ ሳምንት ስለ ጦርነቱ ሁኔታ ከአዘርባይጃን፣ ግብጽ፣ ኦማን፣ ፓኪስታን፣ ሩሲያ፣ ደቡብ ኮሪያ፣ ቱርክና ቱርክሜኒስታን ጋር መክሬያለሁ አሉ። ምንም እንኳን አራግቺ ከሀገራት ውጭ ጉዳይ ሚኒስትሮች ጋር ቢመክሩም ዝርዝር ጉዳዮችን ይፋ ለማድረግ አልፈለጉም። ኢራን በእስራኤልና በጎረቤት የባህረ ሰላጤው ሀገራት ላይ ጥቃት በሰነዘረችበት ሰዓት እስራኤልም በበኩሏ በቤይሩት ሊባኖስ ላይ የምታደርገው የአየር ድብደባ ቀጥሏልና ጉዳዩ ቀለል ተደርጎ የሚወሰድ አይደለም። እስራኤል ከኢራን ጋር ግንኙነት ያለው የሄዝቦላ ታጣቂ ኃይልን የሚጠቀምባቸውን መሰረተ ልማቶች ኢላማ ማድረጓን በመግለጽ ላይ በደቡባዊ ቤይሩት ኢላማ ማድረጓን ማጋራቷን እንዲሁም የከተማ ዳርቻዎች ላይ ከፍተኛ ድብደባን ፈጽሟን የሊባኖስ ጤና ጥበቃ ሚኒስቴር ሀሳቦችን ማጋራቱም እንደዚሁ ከመካከለኛው ምስራቅ የፖለቲካና ወታደራዊ ውጥረት አንጻር አብሮ የሚታይ ሆኗል። ከሊባኖስ ዋና ከተማ በስተደቡብ ምስራቅ በሚገኝ የመኖሪያ ቤት ላይ በተሰነዘረ ጥቃት ቢያንስ 2 ሰዎች ህይወታቸውን አጡ። ኢራን በገልፍ ሀገራት ላይ የምታደርገውን ጥቃትም ትቀጥላለች። በኩዌትና በባህሬን መሰረተ ልማቶች ላይም ጉዳት ደርሷል ተብሏል። የሳውዲ አረቢያ መከላከያ ሚኒስቴር በነዳጅ ሀብቱ በሚታወቀው ምስራቃዊ ግዛት ላይ ሊያርፍ የነበሩ 19 የኢራን ሰው አልባ አውሮፕላኖችን መቶ መጣሉንም እንደዚሁ ማስታወቁ አሁንም ገልፎች እየተናጡ እንደሚቀጥሉ ፍንጭ ይሰጣል። ይሁን እንጂ እፎይታ ረዥም ጊዜ አልቆየም። ዓለም አቀፍ መለኪያ የሆነው የብረንት ድፍድፍ ነዳጅ ዋጋው
የጠዋቱ ግብይት ወደ $100 በበርሜል ከፍ ብሏል። ይህም እስራኤልና አሜሪካ የካቲት 28 ጦርነቱን ከጀመሩ ወዲህ ከ40 በመቶ በላይ ጭማሪ ሆኖ መመዝገቡ ነው። ትራምፕ በመጀመሪያው ኢራን የሆርሙዝ የባህር ሰርጥን ትከፍት፣ አለበለዚያ ግን የኃይል ማመንጫ ጣቢያዎች ጥቃት እንደሚሰነዘርባቸው እስከ ሰኞ ምሽት በዋሽንግተን የሰዓት አቆጣጠር ማለት ነው የጊዜ ገደብ አስቀምጠው ነበረ። ሆኖም ሰኞ ግን ቴህራን ትዕዛዙን እንድታከበር ተጨማሪ 5 ቀናት ሰጥተዋል። ኢራን ከፋርስ ባህር ሰላጤ ወደ ውቅያኖስ የሚወስደውን ይህን የባህር ሰርጥ ጥቂት መርከቦች እንዲያልፉ የፈቀደች ነው እየተባለ ቢገኝም ከአሜሪካ ከእስራኤል ወይም ከባልደረቦቻቸው ጋር ግንኙነት ያላቸውን የባህር መርከቦች ኢላማ ማድረጓን እንደምትቀጥል ግን አስታውቃለች። ያ ማለት የኢራንና የአሜሪካ አጋሮች በተለያየ አቅጣጫ መረጃ ይሰጣቸዋል ወይም ደግሞ ይታያሉ ነው። እስራኤልና አሜሪካ ደግሞ በአንድ ላይ ይመታሉ ይሆናል። እንደ ፖለቲካ ተንታኞች ከሆነ አሁን በተለያዩ አቅጣጫዎች ለኢራን መሪዎች የድርድር ሀሳብ እየቀረበ መሆኑ ቢነገርም የኢራን መሪዎች ግን የዋሽንግተንን ሀሳብ በጥርጣሬ መመልከታቸውን ቀጥለዋል። ለዚህም አንዱ ምክንያት ብለው የሚያስቀምጡት ጦርነቱ ከመቀስቀሱ በፊት ቴህራን ከአሜሪካ ጋር በድርድር ላይ ስለነበረች ነው ይላሉ። በእርግጥም ድርድር ላይ የነበረችው ኢራን አሁን የጥቃቱ ሰለባ ሆናለች። በተጨማሪም ባለፈው ዓመት አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት በመሰንዘር ለ12 ቀናት የቆየ ጦርነት ሲቀሰቅሱ ኢራን በወቅቱ በንግግር ላይ ነበረች፣ ሰኔ ላይ ማለት ነው። የኢራን መሪዎች ትራምፕ፣ ኔታንያሁና መሰሎቻቸው በተፈጥሯቸው ድርድር የማይወዱ ናቸው፣ ባህሪያቸውን መከፋፈልን መፍጠር ነው ሲሉ ይተቻሉ። በብልሃት ማሰብ አለብን። የእነሱ ባህሪ በህዝቡና በባለስልጣናት መካከል አለመተማመንን መፍጠር፣ ያልተፈጸሙ ድርጊቶች እንደተከወኑ በማስመሰል መከፋፈልን መዝራት ነው በሚል የኢራን ባለስልጣናት ስጋታቸውን ያስቀምጣሉ። ትራምፕ የ48 ሰዓታቸውን ወደ 5 ቀናት ያዛወሩት በሺዎች የሚቆጠሩ የባህር ኃይል ወታደሮች ወደ ሰላጤው ሀገራት እየተጓዙ ባሉበት ሰዓት እንደሆነም ተነግሯል። ይህም ደግሞ ጊዜ ለመግዛት ይሆን የሚል ጥያቄ እንዲነሳ ያደርጋል። ይህም በአሜሪካ በኢራን የባህር ዳርቻ ላይ የምትገኘውን እንዲሁም ለሀገሪቱ የነዳጅ መረብ ወሳኝ የሆነችውን የሀርግ ደሴትን ለመቆጣጠር ልትሞክር ትችላለች የሚል ግምት እንዲፈጠር አድርጓል። አሜሪካ ከአንድ ሳምንት በፊት በፋርስ ባህረ ሰላጤ ላይ የምትገኘውን ደሴት በመደብደብ ፖለቲካዊ አውዱን ለመግለጽ ሞክራ ነበረ። አሜሪካ እግረኛ ወታደሮቿን በደሴቷ ላይ ለማስፈሪያ የተቃረበችው ኢራን በፋርስ ባህረ ሰላጤ ባህር ውስጥ ፈንጆችን እንደምታጠምድ ካስጠነቀቀች በኋላ ነው። ይህ ደግሞ ሁኔታውን በተለያዩ አቅጣጫዎች ለማየት በእርግጥም የሚያሰጋና እንደዚሁም ደግሞ ከፖለቲካዊ ይልቅ ወታደራዊ ውጥረቱ መልኩን እየቀየረ እንደሚሄድ ጠቋሚ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮችን ቆም ብለን የምናስብበት ጊዜ ላይ ደርሰናል በሚል ለድርድር በሬ ተከፍቷል የሚል ሀሳብ ቢሰጡም ከኢራን በኩል ግን አሁንም አልሰማችሁም አይነት የሆነ በመምጣቱ ጉዳዩ ሌላ አቅጣጫ እንዲሰጥ ሆኗል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ መፍትሄ ላይ ብቻ ሳይሆን ወታደራዊ አቅምን ማጠናከር ላይም ትኩረት እንደሚያደርጉ ሳይታለም የተፈታ ሆኗል። ለዚህም ነው ሪፐብሊካኖቹ ከዴሞክራቶቹ ጋር በተለያዩ አጋጣሚዎች ፖለቲካዊ ግንዛቤን ግምቱ ሳያስገቡም ቢሆን እየተጋጩ የሚገኙት። ኢራን አዲስ እንደዚህ አይነቱን እንቅስቃሴ በተመለከተ ጉዳዩን ሊቆጣጠርላት የሚችል ባለሙያ ወይም ደግሞ ጠቅላይ መሪ መምረጧም በእርግጥም እጅ እንደማትሰጥ ማሳያ ሆኖ ተመዝግቦላታል። ኢራን ይህን ብትልም የፖለቲካ መንገዶቹ ሁሉ አሁን እየተቀያየሩባት እንደሚቀጥሉ ግልጽ ነው። ከ1979 አንስቶ በአያቶላዎቹ መተዳደር ከጀመረች በኋላ ኢራን ከአሜሪካ ጋርም ሆነ እንደዚሁ ደግሞ ከእስራኤል ጋር ወዳጅነት ብሎ ነገር የላትም። አንድ ቀን ሊተኳኮሱ እንደሚችሉ ላለፉት 47 ዓመታት ሲዛዛቱ የቆዩ ናቸው። ታዲያ በ7 ወራት ልዩነት ለ2 ጊዜ ያህል ከባዱን ፍልሚያ ጀመሩት እንጂ የእስራኤል ኃይሎች ፖለቲካውን አሁን መፍትሄ እንሰጠዋለን ቢሉም ግን አንዳንድ አስቸጋሪ ሁኔታዎች የተፈጠሩ መሆኑን ደግሞ መገመታቸውን ቀጥለውበታል። የእስራኤል ጦር ከባድ ሚሳኤል አሁንም ከኢራን እየተሰነዘረበት እንደሆነ በግልጽ ያስቀምጣል። ኢራንን ብትሆን ጥቃቱ እንደከፋባት በተደጋጋሚ ታሳውቃለች። ለዚህም ነው የፖለቲካ መንገዱ አሁን በተለያየ አቅጣጫ እየታየና አስቸጋሪ ሁኔታዎች መልካቸውን እየለወጡ የዓለምን የኢኮኖሚ ስርዓት ሳይቀር እያመሰው ይገኛል የሚል ፖለቲካዊና ወታደራዊ አረዳድ ከምጣኔ ሀብት አንጻርም እየተቃኘ የቀጠለው።